ሰላም ልጆች እንዴት ናችሁ? ደህና ናችሁ? ሳምንቱ እንዴት ነበረ? ጥሩ አለፈ? በጣም ጎበዝ ልጆች። ዛሬ ምን ልነግራችሁ እንደመጣሁ ታውቃላችሁ? ስለ ስሞል ሌተር ዲ እና ስለ ስሞል ሌተር ቢ። ብዙ ጊዜ ስሞል ሌተር ቢ እና ስሞል ሌተር ዲ ይመሳሰሉብናል አይደል? እኔም በልጅነቴ በጣም ይመሳሰሉብኝ ነበር። ግን አሁን እንዴት አድርገን ቀለል አድርገን መማርና ማወቅ እንዳለብን ልንገራችሁ። እጃችንን እንዲህ ስናደርግ እስቲ እጃችሁ እንደዚህ አድርጉ። እንደዚህ አድርጋችሁ ከዛ አይናችሁን ወደ እጃችሁ አድርጉ። ልክ ስታዩት ምን ትመስላለች? አንድ ስቲክ አለ፣ አንድ ከኋላ ደግሞ ከርቭ አላት። ምን ትመስላለች? ዲን ትመስላለች አይደለ? ስለዚህ የቀኝ እጃችን ማንን ታስታውሰናለች? ዲ ዲ። እስቲ ዲ በሉ። ዲ ዲ። እሺ የቀኝ እጃችን የግራ እጃችን ደግሞ እናምጣ። እስቲ እዩት። ማንን ትመስላለች? ቢን ትመስላለች አይደል? የግራ እጃችን ማንን ትመስላለች? ቢን ትመስላለች። አንድ ስቲክ አለ፣ ከዛ አንድ ከርቭ አላት። ስለዚህ በቀላሉ እጃችን እንዲህ በማድረግ ቢ ኤንድ ዲ ቢ ኤንድ ዲ ቢን ትመስላለች፣ ዲን ትመስላለች፣ ቢን ትመስላለች፣ ዲን ትመስላለች። ቢ ኤንድ ዲ ቢ ኤንድ ዲ ቢን ትመስላለች፣ ዲን ትመስላለች፣ ቢን ትመስላለች፣ ዲን ትመስላለች። በቀላሉ እንዲህ ማወቅ እንችላለን። የግራ እጃችን ቢን ትመስላለች፣ የቀኝ እጃችን ዲን ትመስላለች። ቀላል መንገድ ነው አይደለ? እናንተም ሞክሩት እሺ። ሁለተኛ መንገድ ደግሞ ልንገራችሁ። አንድ ቤቢ ዳይፐር ቢያደርግ ዳይፐሩን ከኋላ ነው የምናየው ወይስ ከፊት ነው የሚታየን? መልሱልኝ። ከኋላ ነው አይደለ? በጣም ጎበዞች። ስለዚህ ቤቢው እንደዚህ ቆሞ ከሆነ ቤቢው እንደዚህ የቆመ ከሆነ ከኋላ እንደዚህ ዳይፐር ያደረገ ከመሰለን ዲ ፎር ዳይፐር፣ ዲ ፎር ዳይፐር። ከኋላው ዳይፐሩን እናየዋለን። ይሄንን ዳይፐር ያደረገ ቤቢ የሚመስልን ጽሑፍ ማናት ማለት ነው? ዲ ናት። በጣም ጎበዝ ልጆች። እሺ ቢስ? ቢ ደግሞ በጣም ምግብ በልታ ቤሊዋ በጣም ትልቅ ሆኗ። ቤሊ ማለት ሆድ ማለት ነው። ስለዚህ ሆዷ በጣም ጥግብ ብሏል። አንድ የቆመ ሰው እያለ በጣም ምግቡን በልቶ ሆዱ ሞለት ብሏል። እንደዛ የሚመስል ከሆነ ማን ነው ማለት ነው? ዲ ነው ማለት ነው። ስለዚህ ቢ ፎር ቤሊ፣ ዲ ፎር ዳይፐር፣ ዲ ፎር ዳይፐር፣ ቢ ፎር ቤሊ። ቤሊ ማለት ምንድን ነው ብያቸዋለሁ? ሆድ። ስለዚህ ቢ በጣም ሆዷ ሙለት ያለ፣ ሆዳችን ከፊት ነው ያለው አይደለ? ስለዚህ ሆዷ ሙለት ያለ የሚመስል ከሆነ ቢ ናት። ዳይፐር ያደረገ ቤቢ የሚመስል ከሆነ ደግሞ ዲ ነው። ስለዚህ ከኋላ ከርቭ ካያችሁ ዲ ነው ማለት ነው። ከፊት ሆዱ ሙለት ያለ ደግሞ ካያችሁ ቢ ነው ማለት ነው። በቀላሉ እንደዚህ አድርጋችሁ መለየት ትችላላችሁ። ፕራክቲስ እንድታረጉ እንድትለማመዱ በጣም አበረታታችኋለሁ። ዳግም እስከምንገናኝ ድረስ ሰላም ሁኑ።